يستوي الذين يعلمون والذين لا يعلمون እነዛ የሚያውቁ ሰዎችና የማያውቁ ሰዎች እኩል ናቸው? እኩል አይደሉም። ልክ እንደ ብርሃንና እንደ ጨለማ ናቸው። ብርሃንና ጨለማ ያለው ልዩነት ማንም ሰው ያውቃል? ያውቃል? አያውቅም? ህፃን ልጅ መጀመሪያ የመጣ ቀን ጭልብ ስታረጉበት ይላል አይደል? የመጀመሪያ የተወለደ ጊዜ ሐቂቃ የሰው ልጅ መጀመሪያ የሚያውቃቸው ነገሮች መካከል አንዱ ብርሃንና ጨለማ መለየት ነው። ሞክሬት አለ አብዴት አለ ቤት ገብተህ ሞክር። ወልዶ ያውና ቤት ገብተህ ሞክር። የመጀመሪያው የሚለየው ብርሃንና ጨለማ መለየት። ልክ ብርሃንና ጨለማ የተለዩትን ያህል በእውቀትና አለማወቅ የዚያን ያህል ልዩነት አለው። በእውቀት ላይ የሚኖር ሰውና በመሐይምነት ላይ የሚኖር ሰው የዚህን ያህል ልዩነት አለው። አላህ በዚህ አላበቃም። ይሄ በቂ ነበር። አዋቂ ለመሆን ለማንደርደር በቂ ነበር። ይሄ አላህ በዚህ አላበቃም። አላህ ምን አለ? ኢንማ የኽሻ አላህ ሚን ዒባዲሂ አልዑለማ አለ። አላህን የበለጠ የሚፈሩት ከባሮቹ መካከል ማን ናቸው አለ? ማን ናቸው? አዋቂዎች ናቸው አለ አላህ ሱብሓነሁ ወተዓላ። ማን ናቸው እነዛ አዋቂዎች? ማን ናቸው? ማን ናቸው? መሻይኾቹ ናቸው? ፊቅህ የሚያውቁት ሐዲስ የሚያውቁት አላህ የአላህን ቁርአን የሚያውቁት ናቸው አይደል? አዎ ናቸው። ናቸው አይደሉም? ግን እነሱን አይደለም የጠቀሰው አላህ እዚህ ላይ። አላህ ሱብሓነሁ ወተዓላ ምን አለ መሰላችሁ? አለም ተራ አነ አላህ አንዘለ ሚነ ሰማኢ ማአ አለ። አትመለከትም? አላሁ ሱብሓነሁ ወተዓላ ከሰማይ ምን አውርዷል? ምን አውርዷል? ውሃን አውርዷል። ውሃ አውርዶ ሲያበቃ ፈአኽረጅና ቢሂ ሰመራትን ሙኽተሊፈን አልዋኑሃ አለ። የተለያየ ቅርጽ ያላቸው፣ የተለያየ ቀለም ያላቸው፣ የተለያየ የአመጋገብ የአኗኗር ስርዓት ያላቸው አዝዕርትን አበቀለ አለ። በምድር ላይ ያሉትን አዝዕርቶች አይነት ሊነግራችሁ የሚችል ሰው ማን ነው? ቦታኒስት። ይኸው ዩኒቨርሲቲ ገብታችሁ ብትማሩ የምትማሩት ትምህርት የእጽዋት ሳይንስ ባለሙያ ነው ይሄን መናገር የሚችለው። ማንም ሰው መጥቶ የፈለገውን ቁርአን ተፍሲር ቢቀራ ይሄንን ማውራት አይችልም። ሙኽተሊፈን አልዋኑሃ ማለት ቀለሟ፣ አይነቷ፣ የአመጋገብ ስርዓቷ፣ በቃቀሏ፣ አኗኗሯ የተለየች የሆነች አዝዕርት ማለት ነው። ይሄንን የሚያውቀው ማን ነው? ያ እጽዋት ሳይንስ ባለሙያ ነው። ፎረስትሪ ሊሆን ይችላል የተማረው፣ አግሪካልቸር ሊሆን ይችላል፣ ቦታኒስት ሊሆን ይችላል፣ አላውቅም ብቻ እነዚህን የተማሩ ሰዎች ናቸው አሁን ቆመው በምድር ላይ ለባህር ዛፍ ስንት አይነት ባህር ዛፍ አለ ምድር ላይ? ስንት አይነት ባህር ዛፍ አለ አብሰም ታውቃለህ? አታውቅም ማለት ነው። ጃል ማለት ይሄ ነው። ሆናት ነው። ይሄንን ኤሪያ የሚያውቀው ሰው የዛ ዘርፍ ባለሙያ የሆነ ሰው ሙኽተሊፈን አልዋኑሃ በዚያ በቃል ያአላህ ወሚን الجبال ያለ ተራራ ተመልከት አለ። ተራራ አሁን እኔ እናንተ እንደኔና እንዳንተ ያለ ሰው ተራራ ያይና ግዝፈቱ ማሻአላህ ምናምን ነው የሚለው። አንድ ግን ጂኦሎጂስት ቢመጣ የከርሰ ምድር ባለሙያ አይደለም የንጥረ ነገር ባለሙያ ቢመጣ እንደሚለው ወሚን الجبال ያለ አላህ ጁደዱን ቢዱን ወሑምሩን ሙኽተሊፉን አልዋኑሁ አለ። ተራራ ቢጫ አለ። ቢጫ ተራራ የለም አለ። ተራራን ቢጫ ያደረገው ምንድነው? ምድር ቢጫ ያደረገው ሳልፈር እኮ ነው። ሳልፈር የበዛበት ተራራ ቢጫ ነው የሚሆነው። አለሽ ከዛለ ነጭ አለ። ነጭ የለም። በተለምዶ ምን ይባላል? ኖራ ይባላል። ነጭ ተራራ ለምን ነጭ ሆነ? ውስጡ ላይምስቶን ስላለው ነው። አላህ ሱብሓነሁ ወተዓላ ወገራቢ ቡሱድ ይላል። በጣም ጥቁር ደግሞ አለ። ምንድነው? ይሄ ባዛልት ድንጋይ ምናምን የሚባል ታውቃላችሁ? የተቃጠለ ቻርኮል ማለት ነው። በሱ የተሰራ ተራራ ሲሆን ይሄን ማን ነው የሚያውቀው? ማን ነው የሚያውቀው? አለቀ አለቀ። አላሁ ሱብሓነሁ ወተዓላ ይሄን ካለ በኋላ አላበቃም። ወሚን الناس ያለ ሰዎችን ደግሞ የሚያውቁ አለ። ሰዎችን የሚያውቁ አሉ። ሰዎችን የሚያውቁ አሉ። ሰውን የሚያውቀው ማን ነው? አናቶሚስቱ። አናቶሚ የሚባል ዘርፍ አለ። ይሄን እኔ እነግራቸዋለሁ። እኔ ስለማቅ እኔ እነግራቸዋለሁ። አብሽሩ። አናቶሚ የሚባል ዘርፍ አለ። ፊዚዮሎጂ የሚባል ዘርፍ አለ። የሰው ልጅ የደም ስርዓት እንዴት ነው የሚሄደው? አመጋገቡ እንዴት ነው? አፈጫጭቱ እኛ መብላታችን ነው የምናውቀው። ገባ? ከዛስ ረሃባችንን አስታገሰ፣ እንቅልፍ ወሰደን። አለይሰ ከዛሊክ የቆሻሻ የሆነው ነገር ሽንት ቤት ሄዶ ወጣ፣ አበቃ። ይሄን የምናውቀው ሌላ ነገር እናውቃለን። ስንት ሰዓት ፈጀበት? ስንት ኢለመንት ወጣው? ከዛ ንጥረ ነገር ስንት ተገኘ? የሚጠቅመን የምግብ አይነት የትኛው ነው? ይሄን በሙሉ የሚያውቀው ማን ነው? ይሄንን የሚያውቅ ሰው ነው። ፊዚዮሎጂስቱ፣ አናቶሚስቱ፣ የህክምና ባለሙያው ምናምን ነው የሚያውቀው። አላህ በዚያ በቃ ወደዋብ አለ።
በምድር ላይ ተጓጓዥ ተንቀሳቃሽ የሆኑ እንስሳቶችን በጠቅላላ የሚያቅድማል ቬተርነሪ ሳይንስ ባለሙያው አረ ፎረስትሪ ያጠናው ሰው ስንት አዋፍ አለ እስቲ ስንት አዋፍ ዝርያ አለ ይሄን የሚያውቀው ባለሙያ ነው ይሄን ነገራችሁ ያለ ምክንያት አይደለም ወሚን الناس والدواب والانعام مختلف الوانه كذلك على الله ልክ እንደዛ አይነታቸው ቀለማቸው ቁጥራቸው በምድር ላይ የተለያዩ የሆኑ ምኖች አሉ በምድር ላይ ተንቀሳቃሽ የዱርም የቤትም እንስሳት አሉ እነዚህን የሚያውቃቸው ማን ነው ስለነሱ ያጠናና ያወቀ ሰው ይሄን ካለ በኋላ አላህ ምን አለ انما يخشى الله من عباده العلماء አላህን የበለጠ የሚፈሩ ሰዎች አዋቂዎች ሆናል ምን ዘርዝሮን አዋቂ ያለው ቦታኒስት ፎረስትሪ አግሪካልቸር ባለሙያ አይደለም የህክምና ባለሙያ ኢንጂነሩ ምን አንተ ዘርዝረው እነዚህ ናቸው አላህን የበለጠ ይፈሩታል ዕውቀት የፍርሃት ምንጭ ስለሆነ ግልጽ ነው ገብቷቸው ማህይም ነው መቼም አይገባም እንዴት ይገባል እንዴት ይሆናል አይሆን አላህ በዚህ ያበቃ በቂ ነበር ምድር የቆመችው እሱ ከሌለ የምትወድቀው አላህ የሚሉ ሰዎች እስከሚቀሩ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም አንድ ሰው ምድር ላይ አላህ እስካለ ድረስ ቂያማ አትቆምም አሉ እቺን የጠበቃት ከሊመቱ ላ ኢላሃ ኢላላህ ነው ላ ኢላሃ ኢላላህ የሚለው ንግግር ነው አላህ አዋቂዎችን ላ ኢላሃ ኢላላህ የሚለው ንግግር ሰጣቸው ምን አለ አላህ ሸሂደ አላህ أنه لا إله إلا هو وأولو العلم قائما بالقسط كالله سبحانه وتعالى كملائكته جارا بالله عند النت ላይ የመመስከር ስልጣን የተሰጣቸው ማን ናቸው አዋቂዎች ናቸው ያለ ዕውቀት ንቃት የለም ወንድሞች በትንሹ የምትሰራትን ነገር ማወቅ አለብህ ዳቦ ቤት አለቀ ዳቦ እንዴት እንደሚጋገር ማወቅ አለብህ ይሄ ትንሹ ነገር በምድር ላይ ለሰው ልጅ አስፈላጊ የሚባሉት ዕውቀቶች በሙሉ መካከል መሰረታዊ የሚባሉት ነገሮች መያዝ ያስፈልጋል ይሄ ኡመት ተخلف ያጋጠመው ወደ ኋላ የቀረው መንቃት እንዳይችል የሆነው የዕውቀት ባለ ዕዳ ተሸካሚ ስለሆነ ነው ማህይምነትን ከጀርባው ባንቀል ባንጠልጥሎ ስለሚሮጥ ነው ይሄ ያስፈልጋል مرحبا ይሁሉ ግን ዋጋ የለውም አላህን መፍራት ከሌለበት አላህን መፍራት ያላገኘው ዕውቀት ከበደም አበበም በቀለም ጫላም መንግስቱም ይዞታል መንግስቱ የሚባል ሐኪም አጣቁ የለም እዚህ አበበ የሚባል በቀለ የሚባል ጫላ የሚባል ስለጥራ ብዙ አሉ አይደል ማህሌት ምናምን ማሪት ምናምን ብዙ እኔ ተማርኩበት የህክምና ኮሌጅ ውስጥ የህክምና ትምህርት ከኔ ጋር የተማሩ ማህሌትን አበበም በቀለም ጫላም አሉ ነበሩ እኔና እነሱን ይለየን አንድ ቃል ነው ለላ ኢላሃ ኢላላህ መኖርና አለመኖር ብቻ ነው እንጂ እነሱም ሐኪም ይሆናሉ ኢንጂነር ይሆናሉ ምናምን ይሆናሉ የሚለየን ለአላህ Subhanahu Wa Ta'ala በተሰጠ ህይወት ውስጥ ኖረን በርሱ መሞት ነው አንድን ነጋዴ አንድን መምህር አንድን ተማሪ የሚለየው እሱ ነው ይሄን ደግሞ የሚያመጣው አላህን መፍራት ነው አላህን እንዴት ነው የምንፈራው ምንድነው አላህን መፍራት ማለት አላህ Subhanahu Wa Ta'ala በቁርአን ላይ አብዝቶ የጠቀሳቸው ነገሮች መካከል ዋነኛው አላህን መፍራት ነው አላህን መጠንቀቅ ነው አላህን የማይፈሩ ልቦች የጠመሙ ልቦች ናቸው አላህን የማይፈሩ አይኖች የታወሩ አይኖች ናቸው አላህን የማይፈሩ ጆሮዎች የደነደኑ ልቦችን የተሸከሙ ዲዳ የሆኑ ጆሮዎች ናቸው አላህን መፍራት ወንድሞቼ የህይወት ሁሉ ታላቁ ስንቅ ነው ከስንቆች ሁሉ የበለጠው ስንቅ የአላህ ፍራቻ ነው የአላህ ፍራቻ ዕውቀት እንኳን በተሸከሙ ሰዎች ላይ ካልተንጠለጠለ ዋጋ ቢስ የሆነ ነገር ጉዳይ ነው የሚፈጥረው ተቅዋ ብሎ ማለት ምንድነው አሏቸው ኢማም አሊ ብን አቢ ጣሊብ كرم الله وجهه التقوى ብሎ ማለት አሉ ተቅዋ ብሎ ማለት هي الخوف من الجليل ነው አሉ ከታላቁ ጌታ ዘንድ ያለ ፍራቻ ነው አሉ አላህ Subhanahu Wa Ta'ala መፍራት ነው አሉ መፍራት ታውቃላችሁ የምትፈሩት ነገር የለም የምትፈሩት የምትጠነቀቁት ባይነካኝ የማይፈራ ሰው ህመም እኮ እንዳያገኘው አይደል እንዳያገኘው ምን ያደርጋል በአግባቡ ይመገባል ትንሽ ጉንፋንም ስትይዙ ሄዶ
ፋርማሲ መድኃኒት ይወስዳል፣ ሐኪም ያማክራል፣ የባህልም የሆነ የዘመናዊ ማከም ብቻችን እንጂ ፍርሃት ሞት የማይፈራ ሰው አለ? የማይፈራ ሰው አለ? ፍራቻ ማለት ይሄ ማለት ነው። የምትኖሩት ነገር እኮ ነው፣ አዲስ ነገር አይደለም። ይህንን ለነገራቶች ያለንን ፍራቻ ለአላሁ ስብሓነሁ ወተዓላ መስጠት ማለት ነው። የልኸውፉ ሚነል ጀሊል ማለት ይህ ግን ብቻውን አይመጣም። አልቀናዐቱ ቢልቀሊል ነው። ምድር ላይ የሚያግበሰብስ ሰው አላህን ሊፈራ አይችልም። ምድር ላይ የዱንያ ጥማትና ፍቅሩ ለዱንያ ማግኘት ያለው ተስፋና ጉጉት ማብቂያ የሌለው ሰው አላህን ሊፈራ አይችልም። ምክንያቱም የሰው ልጅ መጀመሪያ ከእንቅልፉ ሲነሳ የሚታየው ነገር ሐመገሙ ነው። ማታ ሲያስበው ያደረው ነገር ስለ ሱቁ ከሆነ ጠዋት መጀመሪያ ሄዶ የሚሰራው ሱቁን ነው። ማታ ጭንቀት የሆነበት ነገር ሚስቱ ያለችው ነገር ከሆነ ጠዋት ሲነሳ እሱን ለመፍታት ነው የሚሄደው። መጀመሪያ ሚስቱ ያሳየችው ሽንኩርት የለም ከሆነ የጠዋት ስራው ሽንኩርት ነው የሚሆነው። የሰው ልጅ እንደዚህ ነው የተሰራው። የሰው ልጅ የዕለት ጭንቀቱን ነው የሚኖረው። የዕለት ፍራቻውና ጭንቀቱ አላህን መገናኘት የሆነ ሰው ለአላህ ነው የሚኖረው። ለዛ ነው አላህ የሁሉም መልእክት ማብቂያ ወተቁ የውመን ቱርጀዑነ ፊሂ ኢለላህ የሆነው። አላህ ስብሓነሁ ወተዓላ 80 ቦታ ቁርአን ላይ አላህን ፍሩት ብሏል። 80 ቦታ ሌላ ተጨማሪ 80 ቦታ ላይ አላህ ስብሓነሁ ወተዓላ አላህን መፍራት ስላላቸው ጥቅሞች ተናግሯል። ወተቁላህ ዩዓልሙኩሙላህ፣ አላህን ፍሩ፣ አላህ ያሳውቃችኋል። ተቅዋ ወንድሞቼ ቀላል ምሳሌ ነው ያለው። አቡ ሁረይራ ረዲየላሁ ተዓላ አንሁ ተቅዋ ምንድን ነው አሉት። መሰለክተ ጠሪቀተን ዛ ሸውኪን አው ዛቱ ሸውኪን ማለት ነው። እሾክ የበዛበት መንገድ ተጉዘህ ታውቃለህን አለ። አዎ አላቸው። በሸለቆ መካከል የሆነ ግራና ቀኙ ተራራ ነው፣ መሀሉ መንገድ ላይ እሾክ ነው ያለው። እዚህ መንገድ ላይ ተጉዘህ ታውቃለህን አሉት። አዎ አላቸው። ምን ታደርጋለህ ስትጓዝ አሉት። እሾኩን እግሬ እንዳይነካው አንዳንድ ጊዜ ምን አደርጋለሁ? ወደ ኋላ መለስ አረጋታለሁ እግሬ አይደል? እሾክ የሌለባትን ቦታ መርጬ ረግጣለሁ። እንደዛ ነው ሰው የሚሄደው። እንቅፋት የበዛበት መንገድ ሲሄድ ምንድን ነው የሚያደርገው? እግሩን ያነሳል፣ እንቅፋቱ እንዳይመታው ከፍ ያደርጋል፣ ያሻግራል፣ ወደፊት ያደርጋል፣ ያሻግራል። እንደዛ አይደል? ይህ ማለት ነው ተቅዋ። ዱንያ እሾክ የበዛባት መንገድ ናት። በዚህ በኩል ሸህዋው፣ ሴቱ፣ ወንዱ ስሜቱ አይደል? ያማረችዋ ሴት ፌስቡክ ላይ ቻት የምታረጋት አይደል? ወይ ቴሌግራም ላይ ቻት የምታረጋት ሴት ዋትሳፕ ላይ አይደል? የሚላላኩት ነገር እነዚህ ምን ያደርጋል? እሾህ ሀብታም ለመሆን ያለው የማያበቃ ጉጉት ነገር እንደው አጭበርብሬ ልምታት እንደ ያስላላ እዚህ ጋር ያለው ሰው እየሸጠ ያለው በዚህ ነው። ትንሽ እኔ አሮጌዋን ነገር ቀባ ላርጋትና አይደል 1 ኪሎ ላይ 10 100 ግራም ብቀን 900 ይሆናል። እኔ በኋላ ከ10 1 ኪሎ አተርፋለሁ። 9 አድርጌ ማን ያውቃል? መጥረቢያ 10 ታመጣለህ። መጥረቢያው 1 ኪሎ መሆን አለበት። 900 ነው። ቻይና አንድ ወቅት ሄድኩኝና የሆነ ልንገራችሁ። ቻይና ሄደንና መጥረቢያን በነገራችን ላይ እውቀት ማጣት እኮ ነው። ኢትዮጵያ መጥረቢያ ምጭ ነው ከቻይና ነው። ወላሂ መጥረቢያ ከቻይና ነው የሚጫነው። መጥረጊያ ይሄ መጥረጊያ ከቻይና ነው የሚጫነው። በነገር ላይ ከቻይና ነው የሚጫነው። መጥረቢያ ሊጭን መጣ። ሌላ ጉዳይ ነው የሄድነው። ቻይናዊ የሚጫንበት ማርኬት ጓንዞ የሚባል ማርኬት ላይ የሚጫንበት ማርኬት ላይ ይመጣል። እንትኑ ቻይናዊ ያወራሉ። ሲያወሩ አንድ ነገር ይነግረዋል። እነዚህ ኢትዮጵያኖች ምን ሆናችሁ ነው እቃውን የሚሸጡ ለህዝባችሁ አለ እንዴ ያለው? አዎ አለ። ምን እያደረገ እንደው ታውቃላችሁ? መጥረቢያው በትክክል አንጓው እንጨቱና ማለት ነው ብረቱ በትክክል ተያይዞ ትክክለኛ ጥቅም እንዲሰጥ ኪሎ ከ1 ኪሎ መብለጥ አለበት። 1.1 መሰራት ያለበት እሱ ምን ያደርጋል? ይሄው ኢትዮጵያዊ 900 ግራም አድርጎ ይለዋል። ምን አገባ አንተ? እኔ ነኝ የምሸጠው 900 ግራም አድርጎ ነው ይዘህ 1 ኪሎ ብቻ ብሎ ነው የሚሸጠው። ከ10 መጥረቢያ 1 መጥረቢያ ያተርፋል። 1 መጥረቢያ ጀሃነም ማለት ነው የሚያተርፈው። 1 መጥረቢያ ጀሃነም።
አንድ መጥረቢያ ጀሃነም ያተርፋል። አላሁ ሱብሓነሁ ወተዓላ የሰው ልጅ ተቅዋ ብሎ ማለት ልክ ማለት ነው። ለሀብት ያለክ የመጨረሻ ጉጉት ምን ያደርጋል? አይነን ያወረና ባጭር አድርገህ ሰጭ መድረስ ነው የምትፈልገው። ስለዚህ የትም ፍጪው ዱቄቱን አምጪ ይሆናል ስራ ማለት ነው። በቃ ዋናው ያችን መኪና መግዛት አይደል? የሆነ ስልጣን አለ የምትፈልገው ክልል መስሪያ ቤት ውስጥ እንደምንም ተንጀዋጆ መግባት አለብህ። ስለዚህ ግማሹን በሙስና አይደል፣ ግማሹን የሆኑ ሰዎችን በማስጠጣት ትጠቁማለህ። እንትና የእስልምና የሚሰሩ ሰዎች ናቸው ትልና የሚያስጠጣ ስልጣን ይሰጣል፣ ላይ ትወጣለህ። ምን ችግር አለው? አላህ ላ ያስወጣህና 70 ኸሪፈን እንደረደራለሁ ወደታች ጀሃነም። ሀያት እንደዚህ ነው። ተቅዋ ብሎ ማለት ይሄ ምንም የተለየ ነገር የለውም ወንድሞች። ልክ የመጣ ጊዜና አላህ Subhanahu Wa Ta'ala ፊት ለፊታችን የሱን ህግና ስርዓት ፊት ለፊታችን አቁመን አላህ እኮ ነገ የጥያቄ መድረክ አለው ብሎ ማሰብ ማለት ነው። አንዳንድ ሰው አላህን ፍራ ምናምን ሲባል ይቆጣል። እኔ ምን አገባኝ የምትቆጣ? አላህ እኮ ነብዩና መሐመድን ሰለላሁ ዐለይሂ ወሰለም አላህን ፍሩ ብሏቸው ያ አዩሃ ነብይ ኢተቂላህ ወላ ቱጢል ካፊሪን አለይሰ ከዛሊክ አንተ ነብዩ አላህን ፍራ ብሏቸዋል። አላህን ፍራ ብሏቸዋል። መቼ ነው ተቅዋ? ተቅዋ ብሎ ማለት ወንድሞቼ ትንሿን ነገር መፍራት ነው። ትልቁማ ሰው ላይ ደርስበት ይችላል ቶሎ ብሎ ማን አለ አሁን ኸምር መጠጥ ቤት እዚህ አሁን ሀጂ አህመድ ጠጅ ቤት ይባላል የለም ማለት ሄዶ አሁን እዛ ቢራ ምናምን የሚለጋሱ አለ የለም አይኖርም። እንዲህ ፊት ለፊት የሚታየው ወንጀል ይሰራል። ሸም እኮ የሚባል ነገር አለ። ሰው አጠገብ ሲያል ያስደነግጣል። ግን ተቅዋ ብሎ ማለት ብቻችንን የምንሰራትን ጥቃቅኗን ነገር መጠንቀቅ ማለት ነው። ከምላሳችን የምትወጣዋን ነገር መጠንቀቅ፣ አይናችን የሚያየውን ጆሮአችን የሚሰማውን። ወላሂ ተቅዋ የሌለበት ሀያት በረካ የለውም። ልጅ በረካ የለውም። ገንዘብ በረካ የለውም። አይደለም እድሜ በረካ የለውም። ንግግር በረካ የለውም። የምትቆሙበት መድረክ በረካ የለውም። የምትሰሩት ስራ በረካ የለውም። ጭንቀት ብቻ ነው። መኪናውን ትነዳዋለህ፣ አሁንም ሐሳብ ላይ ነው። ቤቱ አለቅ፣ አሁንም ሐሳብ ላይ ነው። ብዙ ልጆች አሉት፣ አሁንም ሐሳብ ላይ ነው። አላለቅም ሀምና ገበክ። ለምን አላሁ Subhanahu Wa Ta'ala በሱ ፍራቻ ያልተሰበሰበችን ነገር በጠቅላላ የጭንቀት ማዕከል ነው የሚያረጋት። ለዛ ነው እነዛ የመንደሩ ባልተቤቶች አለው እና አህል ቁራ አመኑ ወተቀው ያመኑና የፈሩ እንደሆነ አላህ Subhanahu Wa Ta'ala ለፈተህና عليهم بركات من السماء ከሰማይ የሆነ በረከት እናዘንብላቸዋለን። አላህ ምን ካደረጉ? በአላህ ካመኑና ከፈሩ አለ። ማመንና መፍራት የሌለበት ሀብት ጭንቅ ነው መጨረሻው ወንድሞች። ይሄንን ገጣሚው ሲናገር ምን ይላል? خلي الذنوب صغيرها وكبيرها ذاك التقى ትንሽም ትብዛም ትነስም ወንጀልን ተጠንቀቃት። እሱ አላህ ፍራቻ ብሎ ማለት وكن كماش فوق أرض الشوك يحذر ما يرى ልክ በዛ በምድር ላይ በእሾክ ምድር ላይ እንደሚጓዘው ሰውዬው ሁን። ምን ያደረገ? እየተጠነቀቀ እሾኩ እንዳይነካው እንደሚጓዘው። لا تحقرن صغيرة ትንሽ ናት ብለህ በፍጹም አትናቅ። ጨርሻለሁ። ትንሽ ናት ብለህ በፍጹም አትናቅ። ምክንያቱም إن الجبال يحصى ተራራ እኮ ከድንጋይ ነው የተፈጠረው፣ ከጠጠር ነው የመጣው። ጠጠር ተሰባስቦ ነው ተራራ የሆነው ወንድሞች። ዛሬ ስታይ የምታየው ወንጀል ይጠራቀምና ልብህን ያደነድናል። ከላ በራና አላ ቁሉብሂም በልቦናቸው ላይ አላህ አተመባቸው እንዳለው ይታተማል። የታተመ ጊዜ ኸይርና መጥፎን መለየት አትችልም። የሰው ልጅ ሀያት የሚቆመው ወንድሞቼ አላህን በማወቅና እሱን በመፍራት መካከል ነው። የተቅዋና የዒልም ሰንሰለትን የተሸከሙ ሰዎች ወዳቂ አይደሉም። እነዚህ ሰዎች ከሰህዋ ወደ ነህዳ ይሸጋገራሉ። ከሰህዋ ወደ ስልጣኔ ይጓዛሉ። ከመንቃት አልፈው ሌሎችን ያነቃሉ። ከመንቃት አልፈው ሌሎችን ይሸከማሉ። ያ ካልሆነ ግን አላህ Subhanahu Wa Ta'ala በምድር ላይ ያዋርዳቸዋል። ለዚህ ነው ኢማሙና ሻፊዒ ረሕመቱላሂ ተዓላ ዐለይሂ ምን ይላሉ? ተቅዋ ብሎ ማለት አስሉ ይላሉ።
አተቅዋ ፊል ኸልዋ ነው ይላሉ። ተቅዋ ብሎ ማለት ብቻህን የሆንክ ጊዜ ነው ይላሉ። ብቻህን የሆንክ ጊዜ ነው። ማንም የሚያይ ጊዜ ከስልክ ጋር ማን ያያል? ማንም ያየው እኮ ማንም ያየው አላህ ያያል። በቀደሙ ዘመን አንድ ወንድ አንድ ሴት ጋር መጣና ተዋደዋል፣ ተፋቅረዋል፣ ተመቻችተዋል። በቃ እንደሚሆን እናርጋላት እንደሚሆን እናርጋ። ኧረ ተው ያየናል አለችው። ያየናል? ማን ያየናል? ላ የራና ኢላ ሀዘል ከውከብ ማንም የለም። እነዚህ ጨረቃ ኮከብ ነው የሚያዩ፣ ሌላ ማን ያየናል? ፈከይፈ ቢሙከውኪቢን አለች። ኮከቡን ኮከብ ባደረገውና ያበራው ጌታስ አለችው። ኢማን ማለት ይሄ ነው። ተቅዋ ማለት ይሄ ነው። እነዛ ተራራው የተከፈተላቸውን ሰዎች ታሪክ ታውቃላችሁ አይደል? እነዛ ተራራው የተከፈተላቸው ሰዎች ታሪክ ተቅዋ ላይ የቆመ ታሪክ ነው። አላህን የሚፈሩ ልቦች በበረከቱ ቁጥር ወደ ስልጣኔ የምናደርገው ጉዞ ትክክለኛና የእውነት ይሆናል። ቅድም ወንድሜ አብዱራህማን ሲያወራ ሰምታችሁት ከሆነ ወረበል ከዕባ ስልጣኔ ይመጣል አላል? በማን እጅ ነው የሚመጣው? በማን እጅ ነው የሚመጣው? በነዛ ባመኑትና አላህን በፈሩት እጅ ነው የሚመጣው። አላሁ ሱብሓነሁ ወተዓላ ያለው ስጦታ ከባድ ስጦታ ነው። የአላህ ስጦታ በማንም እጅ ላይ አትመጣም። አላ ኢነ ሲልዓተላህ ልጋሊያ፣ የአላህ ስጦታ ምንድናት? ውድ ናት። አላ ኢነ ሲልዓተላህ ልጀና፣ የአላህ ስጦታ ጀነት ናት። ጀነት የሚገባቸው ሰዎች ማን ናቸው? አለ አላህ ወሳሪዑ ኢላ መግፊረትን ሚን ረቢኩም ወጀነትን ዐርዱሃ ሰማዋቱ ወልአርድ ዑደት ሊመን ሊልሙተቂን። ተፋጠኑ፣ ተቻኮሉ፣ ወደ አላህ እዝነት ተቻኮሉ። ኢላ መግፊረትን ሚን ረቢኩም ወጀነትን ዐርዱሃ ሰማዋቱ ወልአርድ፣ ወደ ጀነት ተቻኮሉ። ጀነት ብሎ ማለት ወርዷ ጎኗ ማለት ነው። ሰማያትና ምድር የሆኑ አለ አላህ ሱብሓነሁ ወተዓላ። ወደዚህኛዋ ጀነት ተጓዙ። ለማን የተዘጋጀችው? አለ አላህ ለነዛ አላህን ለሚፈሩ ሰዎች የተዘጋጀች ናት። ለልሙተቂን የተዘጋጀች ናት። ወንድሞቼ የመጨረሻው ምክር፣ የሰው ልጅ የመጨረሻው ምክር ይሄ ነው፣ አላህን መፍራት ነው። ይህ ምክር የሰው ልጅ ሞቶም ተሻግሮም ለኛ የሚልከው ምክር ነው። ኢማም ዓሊ ረዲየላሁ ተዓላ አንሁ በዚህ ንግግር ያበቃል። ኢማም ዓሊ ከረመላሁ ወጅሃ አንድ ወቅት ከባርነት ነፃ ያወጡትን ወዳጃቸውን ኩመይልን ይዘው ወደ ቀብር ስፍራ ይሄዳሉ። ቀብርን ዘይር አሉት። እሺ አላቸውና ወዳጃቸው ኩመይል አብሯቸው ይጓዝ ጀመር። ኩመይል ጋር ሆነው ቀብር ቦታ ሲደርሱ ኩመይል ሰላም በላቸው ወዳጆቻችንን አሉት። እሱም አሰላሙ አለይኩም የአህለ ዲያር፣ እናንተ የዚህ መንደር ሰዎች ሆይ የአላህ ሰላም በእናንተ ላይ ይሁን። ወነሕኑ ኢንሻአላሁ ቢኩሙ ላሂቁን፣ እኛም አላህ የሻ ጊዜና ወደ እናንተ ተሰብሳቢዎች ነን፣ እዛው መምጣታችን አይቀርም። ነስአሉላህ አላሁ ሱብሓነሁ ወተዓላን እንጠይቀዋለን፣ ለና ወለኩሙል መግፊራ፣ ለእኛም ለእናንተ መዝለቱን እንጠይቀዋለን አለና ገቡ። ከገቡ በኋላ ኩመይል አሉት። አቤት አላቸው። መቼም ሁሉም መንደር ወሬ አለው፣ ሁሉም መንደር ወሬ አለው። ነቢና ሙሐመድ ሰለላሁ ዐለይሂ ወሰለም ሊኩሊን ሰይቱን ፊ ሰማይ እንዳሉት፣ በሰማይ ሁሉም ስም አለው እንዳሉት፣ ለሰማይ ቀበሌ ወሬ ካለ ለምድር ቀበሌም ወሬ አለ። የሰማይ ቀበሌ ያቀፈችው ወሬ ካለ ከምድር በታች ላሉ ሰዎችም ወሬ አላቸው። እነዚህ ወሬዎች የሚናገሩ ከሆነ እስቲ ጠይቃቸው፣ እነሱ ዘንድ ስለኛ ያለው ወሬ ምንድነው አሉት። ኩመይልን ባው ቀደመው። ያ ኢማም አላቸው፣ እነዚህ ሰዎች እኮ አይናገሩም ሞተዋል እኮ አላቸው። ኩመይል ጠይቀሃለው፣ ወሬ አላቸው፣ ጠይቃቸው፣ ስለኛ ምን እያሉ ነው? ኩመይልን አንድ ጠየቁት፣ ሁለት ጠየቁት፣ ሶስት ጠየቁት፣ መልስ የለውም። ያን ጊዜና እንግዲህ ኩመይል አሉት፣ እነርሱ ስለኛ የማይናገሩ ከሆነ እኛ ዘንድ ስለነርሱ ያለውን ወሬ ግን እንንገራቸው። እነሱ ዘንድ ያለውን ካልነገሩን እኛ ስለነርሱ እንንገራቸው ብለህ በላቸው። እናንተ እኮ የሞታችሁ ቀን
ስማችሁ ተረስቶ ጀናዛው ተብላችኋል። የከፈናችሁ ቀን አብዱራህማን፣ ሰምሃር፣ ሙሐመድ፣ አብዱሰመድ ምናምን የሚባሉ ስሞች ቀርተው ሬሳው ተብሏል ማለት ነው። ከዚህ የሚቀር የለም። ወዳጆቻችሁ የቀብር ለህድ ውስጥ አስገብተዋችሁ ሲመለሱ ብዙዎቹ ረስተዋችኋል። የሚያስታውሳችሁ አንሰዋል፣ የረሳችሁ በርክተዋል በላቸው። ሚስቶቻችሁን እንደሆነ ሌሎች ወንዶች አግብተዋቸዋል። ሀብታችሁን እንደሆነ ወራሾች ተከፋፍለውታል። ዳኛ አስቀምጠው ምስክር ብለው ፍርድ ቤት ቆመው የአባታቸውን ንብረት የተካፈሉ ብዙዎች ናቸው። ተካፍለውታል። እውነት ነው። የሚያስታውሳችሁ አንሷል፣ የረሳችሁ በርክቷል። እኛ ዘንድ ስለ እናንተ ያለው ወሬ ይህ ነው አሉት። ኩመይል ሆይ አሉ፣ እነዚህ የቀብር ሰዎች ለእኛ አንድ መልእክት ቢኖራቸው ይህን ነበር የሚሉት፣ ወተዘወዱ ፈኢነ ኸይረ ዛድ ተቅዋ ተቁኒ ያ ኡሊል አልባብ። እናንተ የምድር ሰዎች ሆይ ስንቅን ያዙ፣ ከስንቅ ሁሉ በላጩ አላህን መፍራት ነው። የአላህን መፍራትን ስንቅ ተሰነቁ ነበር የሚሉት። ወንድሞቼ በእነዚህ ስንቆች አደራላችኋለሁ። ሀዛ ወላሁ አዕለሙ ወቢላሂ ተውፊቅ።